ሰላም የቻናሌ ተከታታዮች የአመለ ልጅ ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አሁን ዛሬ ቀረብኩላችሁ ምግብ ይዤ አይደለም እንደ ወትሮ። ዛሬ ለየት ያለ ነገር የማደርገው ምን መሰላችሁ? ይሄን ዩቲዩብ ቻናል ከጀመርኩኝ 3ኛ ዓመቴን ይዣለሁ። በጣም ደስ ብሎኛል። 3 ዓመት ላይ ስደርስ ግን 5226 ሰብስክራይብ ያገኘሁትኝ በእናንተ ኃይልና በእናንተ ብርታት ነው። እግዚአብሔር ይስጥልኝ። በጣም አድርጌ ነው የማመሰግናችሁ። እና አንደኛ ይሄን ለማመስገን ፈልጌ ነው የቀረብኩትኝ። በሁለተኛ ነገር ደግሞ ምን መሰላችሁ? ዩቲዩብ ስትሰሩ ስለ ዩቲዩብ ብዙ አውቃለሁ ብዬ አይደለም አብራራለሁ ብዬ አይደለም ይሄን የምናገረው። ግን ዩቲዩብ ለመስራት ያሰባችሁ ሰዎች ካላችሁ በተለይ ልክ እንደኔ የቤት እመቤቶች ካላችሁ ስሩ፣ አትስሩ አላችሁ። በጣም መስራት አለባችሁ። በጣም ጥቅም አለው። ሰዎች ልፋት አለው ምናምን ይላሉ። አለው በእርግጥ በጣም ልፋት አለው። ነገር ግን የዛን ያህል ደግሞ በጣም ጥቅም አለው። አንደኛ የቤት እመቤት ናችሁ ስትሰሩ ለቤታችሁ ነው የምትሰሩት። ስለዚህ ቤታችሁን ትመግባላችሁ፣ በዛው ደግሞ ዩቲዩብ ትሰራላችሁ። ስለዚህ ሁለት ጥቅም አለው ማለት ነው። ዩቲዩብ ስሩ፣ በጣም አዋጭ ነው፣ በጣም ደስ ይላል። እንደዚህ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደግሞ ሌሎች ሰዎችን የምታበረታቱ ሰዎች ደግሞ አሁንም እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። ዩቲዩብ በጣም በሚገርማችሁ ሁኔታ አንዳንዴ በጣም አሰልቺ ነው። እኔ ክፍያ ከተጀመረልኝ አመት ሆኖኛል። ክፍያ ካገኘው እንግዲህ 2 ዓመት ሙሉ ያለ ክፍያ ነው ቪዲዮ እየቀረጽኩኝ የምለቀው፣ ያለ ክፍያ ነው። በዛ ላይ ደግሞ ኤዲት ለማድረግ ካሜራውን ለመቀረጽ በፊት ቤታችሁ ቶሎ ሰርታችሁ የምታቀርቡትን እንኳን ምግብ በፍጥነት እንዳታቀርቡት የሚያደርጋችሁ ምን መሰላችሁ? ዩቲዩብ ሲሆን በጣም እንትን ትላላችሁ፣ ትጠነቀቃላችሁ። ካሜራው ላይ ጨለማ እንዳይሆንባችሁ ምናምን ነው እንጂ ሌላውን ነገር ያልጠነቀቀ። በእውነት ነው የምላችሁ። ልክ ቤቴ እንደምሰራው ነው የምሰራው። ሰው ባለው ነው የሚሰራው። ባለን ነገር ነው መስራት ያለብን። ልጆቼ ናቸው ካሜራ ማኖቹም ኤዲት የሚያደርጉት ልጆቼ ናቸው። ስለዚህ ቤታችን ውስጥም ዋይፋይ አለ። በዚህ ተጠቃሚ ስለሆንኩ ነው የምሰራው እንጂ ወጪ አለው። በጥቂቱም ቢሆን ወጪ ያስወጣል። አንደኛ ሞባይል ያስፈልጋቸዋል፣ ሁለተኛ ዋይፋይ ያስፈልጋቸዋል፣ ሶስተኛ ትንሽ ደግሞ እውቀት ኤዲት ለማድረግም ካሜራ ለመቅረጽም ትንሽ ነገር ያስፈልጋል። ስለዚህ ትንሽዬ ወጪ አለው፣ ግን ሰፊ ጥቅም አለው። ሌላው ደግሞ በጣም ላመሰግን የምፈልገው ነገር አንድ ነገር አለኝ። ዩቲዩብ መከፈል ከጀመረኝ አመት ሞላኝ ብያችኋለሁ። አመት ሙሉ ዩቲዩብ ሲከፈልኝ እስካሁን ድረስ እናንተ ላይክ ባረጋችሁ፣ ሰብስክራይብ ባረጋችሁ፣ ሼር ባረጋችሁት አማካኝነት ቪዲዮዎች ይጠቅላላ ስለታዩልኝ ነው። ነገር ግን አንዳንድ ሰዎች ዩቲዩብን አይተው በጣም ደስ ብሏቸው ዶኔት ያደርጉልኛል። እና ዶኔት ሲያደርጉልኝ እስካሁን ድረስ በእውነት ነው የምላችሁ በ15 ቀኑ ምናምን የሚያደርጉልኝ ሰዎች አንዳንድ ነበሩ። በቀደምለት ግን የፋሲካ ዕለት በጣም ነው የማመሰግነው። ባልጠበቅኩት ሁኔታ 10 ደቂቃ ሞላው የዶሮ ወጥ አሰራር እንዴት እንደሆነ በቀላል መንገድ ላሳያችሁ ብዬ በለቀቁት ላይ $25 ዶኔት አደረገልኝ አንድ ወንድሜ። እጅግ በጣም ነው ደስ ያለኝ። በጣም ነው የማመሰግነው። እኔ በእውነት ነው የምልህ እንደዚህ ያልኩበት ዋናው ምክንያት ምን እንደሆነ ታውቃለህ? ማንም ሰው ገንዘብ ሊሰጥክ ይችላል፣ ግን የፋሲካ ዶሮ አሰራር በጣም ከባድ ነው። እንቅልፋችንን አተን በጾም ውስጥ ሆነን ስግደት ሳምንቱን ሰግደን ድካም አለው። በዛ ውስጥ ደግሞ ሆኜ እኔ ደስ እያለኝ ነው የምሰራው። በእርግጥ ሌሎች ሰዎች እንዲረዱት፣ ሁለተኛ ነገር ደግሞ ቤተሰቦቼን ጾማቸውን ላስፈስጋቸው ስለሆነ በጣም ደስተኛ ሆኜ እየሰራው ነው። 10 ደቂቃ ሳይሞላ $25 ሳገኝ እጅግ በጣም ደስ አላለኝ። እግዚአብሔር ያክብረ። በጣም አድርጌ አመሰግናለሁ። በጣም ደስ ብሎኛል። አሁንም ቢሆን ደግሞ ሌሎች ሰዎች የግድ $25 ወይ $50 ዶኔት አድርጉኝ አልልም። እኔ ሰው ግን እንዳቅሙ ከ$5 ጀምሮ ዶኔት ብታደርጉኝ በጣም ደስ ይለኛል። ምክንያቱም አንዳንድ ነገሮችን ማስተካከልበታለሁ። ስለዚህ ይሄ ትልቅ ነገር ነው፣ ለኔም ለውጥ ነው፣ ለእናንተ ምስጋና ነው፣ ብርታት ይሆነኛል ብዬ ነው። እና ማናችሁም የቤት እመቤቶች ሳትፈሩ ዩቲዩብ ስሩ። ምግብ ብቻ አይደለም ዩቲዩብ ላይ የሚሰራው፣ በቤት ውስጥ ብዙ ነገሮች አሉ። ሴቶች ቤት ተቀምጠን የምናሳልፈውን ነገር እጅግ በጣም ሰፊ ስለሆነ ልጆች ከመቅረጽ ጀምሮ ቤት ውስጥ ካለው ብዙ ነገሮች ውስጥ አንዱን የመረጥኩት እኔ ምግብ ማብሰል ስለሆነ ነው እንጂ ከምግብ ማብሰል ጋር የተያያዘ እኮ እቃ ማጠብ፣ ልብስ ማጠብ፣ ቤት ማጽዳት፣ ይህ ሁሉ ቀኑ ሙሉ የምንሰራው ስራ ነው። አንድ ቢሮ ሰራተኛ እኮ 4 ሰዓት ላይ የሻይ ሰዓት ብሎ አርፎ ሻይ ጠጥቶ ከጓደኞቹ ጋር ተጫውቶ ተወያይቶ ከዛ ወደ ስራው ገብቶ ምሳ ሰዓት ብሎ ምሳ ሰዓት ላይ ጊዜ ሰጥቶት ማለት ምሳ ሰዓት ላይ ጊዜ ሰጥቶት ምሳውን በልቶ ሻይ ቡና ብሎ ወደ ስራው ይመለሳል። ቤት ውስጥ ግን ያለን እናቶች ምሳ ሰዓት ብለን አንቀመጥም። ልጆቻችንን ትምህርት ቤት ከላክን በኋላ ያለው ስራ
በጣም ሰፊ ነው። አንደኛ እስክንልካቸው ያለው መሯሯጥ ብዙ ነው። ከዛ ከላክናቸው ደግሞ በኋላ ቤት ውስጥ የተመሰቃቀሉ ነገሮችን እንሰበስባለን፣ እናጸዳለን። ከዛ ሲመጡ ለሚበሉት ነገር እናዘጋጃለን። ይሄ ጸጋችን ነው፣ ማንም አይደለም። እግዚአብሔር የሰጠን ትልቁ ጸጋ ስለሆነ ነው ይሄን እናደርጋለን። ይሄንን ግን በዩቲዩብ አድርገን ብንለቀው ማናችሁንም አይጎዳም፣ ማንንም አይጎዳም። እናንተ የሚጠበቅባችሁ ነገር ሼር ማድረግ ነው፣ ለሌሎች እንዲያዩት፣ ሰብስክራይብ ማድረግ ነው፣ ላይክ ማድረግ ነው። ሌላ የሚጠበቅ ነገር ስለሌለ እባካችሁ ዩቲዩብ ስታዩ ሁላችሁም በመጀመሪያ ጊዜ ሰብስክራይብ ሳታደርጉ እንዳታልፉ። ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ ስታደርጉ በጣም ዩቲዩብ ይታይና ብዙ ተመልካቾች እንዲኖሩት ያደርጋል። ይሄንን ነው የምላችሁ። በጣም አወራውባችሁ፣ በጣም ተናገርኩኝ፣ በጣም ደስ ስላለኝ ነው። ሌላው ደግሞ ዩቲዩብ ለመስራት ምን ይከብደናል ብላችሁ ካሰባችሁ ምንም አይከብድም። እኔ ልጆቼ ማንንም አላሳያቸውም ስለ ዩቲዩብ። ከዛሬ 3 አመት በፊት ሲሰሩ እንደዚህ ትልቅ አይደለም። አሁን የሚሰራልኝ ልጅ የ18 አመት ልጅ ነው አሁን ላይ ያለበት። በዛ ሰዓት እንግዲህ የ16 አመት ልጅ ነው። የሱ ታናሽ ደግሞ በዛ ሰዓት የ12 አመት ልጅ ሆኖ ነው እነ አብሪሎ የሚለቁትን ነገር ብዙ ያያሉ። ዩቲዩብ እንዴት እንደሚሰራ፣ እንዴት እንደሚለቀቅ፣ እንዴት ከባንክ ጋር እንደሚዋዋሉ እሱን በስነ ስርዓት ለቀውታል። በጣም ነው የማመሰግናቸው፣ በጣም ነው የማደንቃቸው። ከነሱ ነው የተማሩት ልጆቼ። ቀጥታ ዩቲዩብ ላይ አዩ፣ ከነሱ ተማሩ። እነሱ ባደረጉት መሰረት ነው ይሄ ነገር የቀጠለውና ማንንም አትጠይቁ። ራሳችሁ ዩቲዩብ ውስጥ ገብታችሁ እንዴት እንደሚከፈት ይነግራችኋል። ያንዳንዱ ነገር ተረድታችሁ ስሩ ነው የምለው። ሌላው በተረፈ እምላችሁ እግዚአብሔር ያክብራችሁ። በጣም አድርጌ ነው የማመሰግናችሁ እስከዛሬ ድረስ ስላበረታታችሁኝ። አሁንም ዛሬ መጣሁበት ዋናው ዓላማው ምስጋና ስለሆነና 3 አመት ስለሞላኝ በጣም ደስ ብሎኛል። ክፍያዬ 1 አመት ሞልቶታል። አበረታቱኝ ከዚህ በላይ ነው የምላችሁ። አመሰግናለሁ። ሰላም ሁኑልኝ። ሌላ ቪዲዮ ለቅቄ ያሳያችኋለሁ። እሱ ላይ እንግዲህ ውጤቱን አየዋለሁ። በእርግጠኝነት ብዙ ላይክ እጠብቃለሁ። አሁን ላይክ እንደምታደርጉኝም እርግጠኛ ነኝ። ሰላም ሁኑልኝ። ቻው